አምላኬ አምላኬ ለምን ተውከኝ? የማቴዎስ ወንጌል ምዕራፍ 27 ቁጥር 46 ላይ የምናገኘው ኃይለ ቃል ነው። ይህ አምላኬ አምላኬ ለምን ተውከኝ የሚለውን ለምንድን ነው የተናገረው? ብዙ ሰዎች ይህንን ቃል በጥሬው አንስተው ወስደው ለራሳቸው እንደሚገባ ኢየሱስ ክርስቶስ ምስጋና ይግባውና ፍጡር ነው፣ ይሄው አምላኬ አምላኬ እያለ ፈጣሪን እየጠራ ነው ለማለት ይጠቀሙበታል። ግን መጽሐፍን ለመጥቀስ የመጽሐፉን ባለቤት መሆን፣ መጽሐፉን መማር ያስፈልጋል። ሕግ የሚተረጉም ሰው ሕግ የተማረ ነው። መጽሐፍ ቅዱስን የሚተረጉም ሰውም መጽሐፍ ቅዱስን የተማረ ነው። አምላኬ አምላኬ ለምን ተውከኝ ብሎ የተናገረ ምስጢሩ ወዲያ ነው። አንደኛው አጋንንትን ለመሸንገል ነው፣ ወይም አባቶቻችን ለአቅርቦተ ሰይጣን ብለው የሚናገሩት ነው። አምላኬ አምላኬ ብሎ ሲናገር ይህ ቃል እንደ አሳ መንጠቆ ቂጣ ወይም ዳቦ ሆነበት ለሰይጣን ይላል። አሳ የሚያጠምዱ ሰዎች አሉ። መንጠቆ ወይም መቃጥን የምትባለውን በጣም ስለት ያላት ሹል ብረት አለች፣ ቆላፋ። እዚያች ላይ ቂጣ ያደርጉባታል። ዳቦ ወይም የአሳ ምግብ ያደርጉባታል። ለአሳ የሚሆን ምግብ ውስጡ በጣም ስለት የሆነች ብረት አለች። ያችን ሲያይ አሳው ይቀርባል። አሳው ቂጣውን እበላለሁ ሲል ውስጥ ባለችው መንጠቆ ጉሮሮውን ተይዞ ይወጣል። ልክ እንደዚህ ጌታ አምላኬ አምላኬ የሚለውን ቃል ለአሳው ማጥመጃ፣ ለዲያብሎስ ማጥመጃ ተጠቀመበት። ዲያብሎስ ያንን አይቶ መጣ። ያንን ሲያይ ሲመጣ በነፋስ አውታር በእሳት ዛንጀር ወጥሮ በመስቀሉ ቀጠቀጠው። በመስቀሉ ጥልን ደመሰሰ የሚለው ቅዱስ ጳውሎስ ከዚህ የተነሳ ነው። አቅርቦ ነው ድል የነሳው። አቀረበው፣ አምላኬ አምላኬ ብሎ እንዲቀርብ አደረገው። በዚያም ደመሰሰው። ሊቁ ቅዱስ ዮሐንስ አፈወርቅ እንደሚለው ሰይጣን በዚህ ዕለት የክርስቶስን በግ መሆኑን እያየ እረኝነቱን አላወቀም ይላል። አለት ህብስት መሆኑን አየ፣ አለት መሆኑን ግን አላየም። ልክ ሳያስተውሉ የሚመገቡ ሰዎች ህብስት ውስጥ ጠጠር ተቀምጦ ጥርሳቸውን እንደሚሰብረው ወይም ቆሎ ውስጥ ያለ ጠጠር እንደሚሰብራቸው ሁሉ ክርስቶስ እየደማ እየተቆረሰ ደሙ እየፈሰሰ ሲያየው መዋጥ እንደለመደው እንደ ፍጡር ስጋ መስሎታል። ሲመጣ ክርስቶስ ደግሞ የህይወት አለት ነውና በዚህ አለትነቱ ቀጠቀጠው። በግ መሆኑን አይቶ ሲመጣ እረኝነቱ